ከዚህ አንድን ቁም ነገር እንወስዳለን። ተውሂድ የነቢያቶቹ የመጀመሪያ ጥሪ መሆኑ። ሁለተኛ ተውሂድ ስናስተምር ሰዎችን በሚገባቸው ሎጂክ በሚገባቸው አምክንዮ መቅረብ እንዳለብን ይሄ ያስተምረን። ተውሂድ ማለት በጥሩ ስነ ምግባር የምናቀርበው የአላሁ ስብሓነሁ ወተዓላ ውድ ስጦታ። ተውሂድ እያለም እናስበረግገው ሊሆን አይገባው። ወደ አላህ ስንጠራ በሚያምር ስነ ምግባር በሚስብ ስነ ምግባር ሊሆን ይገባዋል። ነቢዩላህ ኢብራሂም ጥሪያቸውን ቀጠሉ። ነገስታትንም አልፈሩ። ቤተ መንግስታቸውን አንኳኩተው ገብተዋል። ኑምሩድ የሚባልን አምባገነን ንጉሥ አገኙት። ከሱ ጋር ያረጉትን ክርክር ቁርአን ዘግቦ አስቀምጦልናል። አለም ተረ ኢለለዚ ሓጀ ኢብራሂመ ፊ ረቢህ፣ በጌታው ጉዳይ ኢብራሂምን የተከራከረው ሰው ዜና መጥቶልሃል አንተ መሐመድ ይላቸው። በመገር አለም ተራ እስቲፍሃም ነው። በነሕው በቋንቋ ደረጃ ላግጣ ያለበት ነው። ደረሰህ እንዴ ወሬው? በአላህ ጉዳይ የተከራከረው ንጉሥ ታሪክ ኢብራሂምን ጠየቀው። ያንተ ጌታ ምንድነው የሚሰራለው? የኔ ጌታማ ረቢ الذي يحيي ويميت፣ የሻውን ይገላል የሻውን ሕያው ያረጋል። እሱም ምናል አና ኡሕይ ወኡሚት። ሁለት እስረኞችን አመጣ። አንዱን ነፃ ወጣው፣ አንዱን ገደለው። እኔም ሕይወት እሰጣለሁ የሻውትን እገላለሁ አለ። ክርክሩን በሌላ ክርክር አሸነፉት። فإن الله يأتي بالشمس من المشرق፣ የኔ ጌታ አላህ ፀሐይን ከምስራቅ በኩል ያወጣታል። አንተ ጌታ ከሆንክ ፈእቲ ቢሃ ሚነል መግሪብ፣ ነገ ጧት ከምዕራብ አውጣት አለ። ማድረግ ይችላል። አላህ በቆንጆ ቃል ገለጸው። ፈቡሂተ الذي كفر፣ ይህ ከሃዲ ሚዛኑን አጥቶ ወደቀ። ወላሁ ላ የህዲ القوم الظالمين። እንዲህ አይነት በዳዮችን ጌታ አቅጣጫውን አይመራቸው። ነገስታትን የተከራከሩ የአላህ ውድ ባለሟል ኢብራሂም አለይሂ ሰላም። ነቢዩላህ ኢብራሂም ቸርና ደግ ነበሩ። ለጋስ ናቸው። ብቻቸውን መመገብ አይወዱ። ያላቸውን አካፍለው የሚያድሩ ቸር ደግ ነበሩ አለይሂ ሰላም። ቁርአን ላይ ከሶስት እንግዶች ጋር ያደረጉትን ተጨባጭ ዘግቦልናል ቁርአን። هل أتاك حديث الضيف إبراهيم المكرم። አላህ ሶስት መላእክቶችን ጅብሪልን፣ ሚካኤልን፣ ኢስራፊልን ወደ ነቢዩላህ ኢብራሂም ላካቸው። በሰው ተመስለው ወረዱ። ቤታቸው ገቡ። ሲያቸው ቀውሙን ሙንከሩን፣ ማላቃችሁ ሰዎች ናቸዋል። ቤት እንደገቡ ሩጠው በኋላ ሄዱ። በጋረዱና ፈጃአ ቢዕጅሊን ሐኒዝ ነው የሚለው አላህ። የተጠበሰ ስጋ ይዘው መጡ። እንግዳ ነው የገባው። ከየት መጣችሁ? ምን ያህል ለምትቆዩ? ማን ነው ስምህ አላሉ። እንግዳ ካለ ምግብ መቅረብ አለበት። ቸርነታቸው እዚህ ጥግ ነው። ከዛ ቁጭ አሉ። ምግብ ሲቀርብ እንግዶች እጃቸውን አልሰነዘሩ። እጃቸው አለመሰንዘሩን ሲያዩ ፈሩ። እነዚህ ማላቃቸው ሰዎች የመብላት ፍላጎትም የላቸው። ለምን ፈልገው ገባዋል? ከዛ ሲደነግጥ ሲያዩት አትፍራ፣ ኢና ረሱሉ ረቢል ዓለሚን፣ እኛ የዓለማት ጌታ መልእክተኞች ነዋል። ከዛ መደንገጡን ስታይ ከውስጥ የነበረችው ባለቤቱ ሳራ ፈضحከት፣ ሳቀች። ቤተሰብ የለም፣ ከዳም የለም፣ እንግዶች መጥተዋል። ወደ በሩ ጠጋ ብላ ታዳምጥ ነበር። ኢብራሂም ትንሽ ሲደነግጡ ስታይ ፈضحከት፣ ሳቀች። ያኔ እነ ጅብሪል አበሰሯት። መሃን ነች፣ እድሜዋ ትልቅ ነው። ኢብራሂምም አርጅቷል። ኢስሐቅና ያዕቁብ ቢባል ልጅ ተወልጃለሽ አሏት። አፏን እጇ ላይ አሳረፈችና ፈሰከት ወጅሃሃ ወቃለት አጁዙን ዓቂም፣ እኔ መሃን ባሌ ሽማግሌ ልጅ እንዴት ነው መንወልድ አለች። መለሱላት እነ ጅብሪል አተዕጀቢነ ሚን አምሪላህ፣ በአላህ ጉዳይ ትገረሚያለሽ? ተአምራት እኮ ብዙ ነው። ኢነሁ ሐሚዱን መጂድ፣ ምስጉንና የተላቀ ጌታ እኮ። በልጅ አበሰሯት። ኢብራሂም አለይሂ ሰላም እዚህ ቦታ ላይ ፍርሃቱ ወደ ደስታ ሲለወጥ አላህ ቁርአን ላይ ገልጸዋል። ወደ የት ናቸው አላቸው። የሉጥን ህዝብ ልናጠፋ ነው። አታጠፉም ብሎ ያዛቸው እነ ጅብሪል። አላህ ምን ይላል? ዩጃዲሉና ፊ ቀውሚ ሉጥ። ፍርሃቱን ክስተቱን ረስቶ ስለ ሉጥ ህዝብ ይከራከረን ገባል። ሙፈሲሮቹ ኢብኑ ከሲር ምን ይላል? ጅብሪልን ያዘውና
በሰው ነው የመጣው በሰው አካል ይዞት እባክህን ትንሽ ዳዕዋ ይደረግላቸው አታጥፏቸው ብሎ መከራከር ጀመረ። ከዛ ጅብሪልም አለው ያ ኢብራሂም አዕሪድ አን ሃዛ ከዚህ ጉዳይ ኢራቅ እነሁ ቀድ ጃአ አምሩ ረቢክ የጌታ ውሳኔ ወርዷል። ፈኢነሁም አቲህም ዓዛቡን ገይሩ መርዱድ እማይመለስ ቅጣት እየመጣ ነው እጅህን ከዚህ አንሳ ተባለ። እዚህ ታሪክ ላይ ብዙ እንማራለን። ኢብራሂም ቸርና ደግ እንግዳ አስተናጋጅ። ሁለተኛ አላህ አርጅተህም ከተጨባጭ ከሰበብ ውጭ በሆነ ነገር ሊሰጥህ የሚችል ጌታ መሆኑን ታያለህ። አጁዙን አቂም ኢስሐቅና ያዕቁብን ወለዱ። አላህ ቻይ። ኢብራሂም ዓለይሂ ሰላም ስለ ሌላ ህዝብ የሚጨነቁ የራሳቸው የተወልዳለህን ደስታ ዘለው ስለ ሌላው መጥፋት የሚያስቡ የሚጨነቁ የአላህ ውድ ነቢይ ኢብራሂም ዓለይሂ ሰላም አላ ወፈዕሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه أما بعد ስለተከበረው የአላህ ነቢይ እያወሳን ከልጅነት እስከ እርጅና ድረስ በአላህ መንገድ የቆሙ የተውሂድ ዘብ ለተውሂድ ሲሉ ሲያት ውስጥ የገቡ የአላህ የተከበሩ ወዳጅ ነቢይ ኢኒ ጃዒሉከ ሊናሲ ኢማመን ለሰው ልጆች ሁሉ መሪ የተደረጉ የአላህ ባለሟል ነቢዩን በመልክ የሚመስሏቸው ከሳቸው ዘር ነቢይ የተወለደልን ነቢዩ እንዲላኩ እጃቸውን አንስተው ወበዓት ፊህም ብለው ዱዓ ያደረጉ ነቢዩላህ ኢብራሂም። ልብ ካላችሁ እዚህ ውስጥ አንድን ትምህርት እናገኛለን። የመጀመሪያው አንተ አላህ ዘንድ ያለህ ቦታ ሰዎቹ በሚሰጡህ አይደለም። ኢብራሂም ዓለይሂ ሰላም ጣዖታትን ሰባብሮ ሲወጣ ሰሚዕና ፈተን አንድ ብላቴና ዘምተን አላሉ። ይሄ ሰው ዘንድ ያለው ስያሜ። አላህ ዘንድ ደግሞ እነ ኢብራሂም ካነ ኡመተን አንድን ትውልድ ይመዝናል ይላል። ያንተ ሚዛን አላህ የሰጠህ ነው እንጂ ሰዎች የሰጡ ሰዎች ያወሩብህ ወይም ሰዎች ያደነቁህ አይደለም። ያንተ ሚዛን አላህ ዘንድ ያለህ ሚዛን ነው። አላህ ዘንድ ያለህ ሚዛን ሁሉ ያስተካክል። ሁለተኛ ሽልማት የሚሰጥህ ልቅና የሚሰጥህ በከፈልከው መስዋዕትነት ልክ ነው። በከፈልከው የመስዋዕትነት ጥግ ነው። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ከማ ፊ ሙስሊም ላይ በተዘገበው እናታችን አይሻ ባስተላለፈችው ሐዲስ እንዲህ ይሉናል። ዩሕሸሩ ናስ የሰው ልጆች ወደ አላህ ይሰበሰባሉ ሑፋተን ባዶ እግር ሆነው፣ ዑራተን ራቁት ሆነው፣ ጉርለን ሳይገረዙ ማለት ነው። ከማ በደእና አወለ ኸልቂ ኑዒዱሁ እንደሚለዋል እንደፈጠርናችሁ እንመልሳችኋል። ከእናታችን ሆድ ስንወጣ የነበረ ማንነት አለ አይደል? ጫማ የለ ልብስ የለ ያልተገረዝነ እንደዛ ነው ተቀስቅሰን መንቆም። እናታችን አይሻ ሐዲሱ ስትሰማ ስብስብ ባለችና የአላህ መልእክተኛ አንዱ ሴቱ ወንዱን ያያል እንዲህ አለች። ራቁት መታየት ለእንደዛ አይነት ራሱን በመጠበቅ ለሚኖር ማህበረሰብ ከባድ ነው አይደል? አሁን ነው መገላለጥ እኮ የቀለለ። ነቢያችን ከፍ አረጉት አጀንዳውን። አይሻ ሆይ ክስተቱ አንዱ አንዱን ከማየት የገዘፈ ነው አላት። ማንን ያያል? የውመል ቂያማ አስደንጋጭ እኮ። ነቢዩ ግን አስከተሉ። መጀመሪያ ልብስ የሚለብሰው ኢብራሂም ዓለይሂ ሰላም ነው። ይህን ደረጃ እያችሁ ለምን ኢብራሂም ልብስ ለበሰ? ለአላህ ዲን ብሎ ለተውሂድ ብሎ እጁ ተጠፍሮ ሳት ለብሶ ለቀናት ተቀምጧል። ለአላህ ሲል የለበሰውን ሳት አላህ የውመል ቂያማ መጀመሪያ በመልመስ ይክሰዋል። ክፍያ በድካም ልክ በደከምክበት መስመር ነው የምትካሰው፣ በተወጋበት ነው የምትድነው። ባለፈው ኹጥባችን አንስተናል። ነቢዩላህ ሙሳ ዓለይሂ ሰላም ነቢዩ ዓለይሂ ሰላቱ ወሰላም መዲና ላይ ነቢዩ የኛ ነቢይ ይበልጣሉ እያሉ ለይሁዳዎቹ ሙስሊሞቹ ሲያወሩ ተቆጡ። ከሙሳ በላይ አታልቁኛ፣ እኔ እኮ የውመል ቂያማ መሬት ተከፍታልኝ እወጣለሁ፣ ስወጣ የዓርሽን ምሰሶ ተደግፎ ሙሳን አገኘዋለሁ ይላል።
ከኔ በፊት ወጥቶ ይሁን አልያም ይላሉ ነብዩ አለይሂ ሰላቱ ወሰለም። ጡሩ ሲና ተራራ ላይ አላህ በብርሃኑ ሲገለጥ ተራራው አመድ ሲሆን ፈኸረ ሙሳ ሰዒቃ ሙሳ ራሱን ስቶ ወድቋል። እዛ ራሱን ስቶ ስለወደቀ የውመል ቂያማ ራሱን የመሳት እድል አልተሰጠው ሊሆን ይችላል ይላል። ወኑፊኸ ፊሱር ፈሰዒቀ ነው የሚለው አላህ። ጥሩምባውን በተነፋ ጊዜ ሁሉም ራሱን ስቶ ይጠፋል ይላል። ምድር ላይ ያለ መን ፊ ሰማዋት ወመን ፊል አርድ ኢላ መን ሻአ አላህ አላህ ከፈቀደው ከመረጣቸው እነማን ናቸው አናውቅም። ያ ጥሪ የማያጠፋቸው የአላህ ባሮች ይኖራሉ። ከነሱ ይሁን አልያም ቀድሞኝ ይነሳ አላቅም ይላል። በደከምክበት በከፈልክበት መስመር ልቅና እሱ ጋር ይገነባል። ለአላህ ሲሉ ሰዓት ውስጥ ለበሱ። የመጀመሪያ ለባሽ አላህ አደረጋቸው። ነቢዩላህ ኢብራሂም ታሪካቸው ሰፊ፣ አስተምሮቶቻቸው ጥልቅ፣ ለዚህ ኡማ አሳቢ ነቢዩን የሚመስሉ ነቢዩም ልጃቸውን በስማቸው የሰየሙላቸው የአላህ ውድ ባለሟል የአላህ ውድ ነቢይ ሰባተኛው ሰማይ ላይ አሁን የሚገኙ በልጅነታቸው የሞቱትን ሕፃናትን የነቢዩ ኡመቶችን ሰብስበው የሚንከባከቡ የአላህ ውድ ነቢይ ነቢዩላህ ኢብራሂም ኸሊሉላህ ወተኸዘ አላሁ ኢብራሂማ ኸሊላ። አላህ በሳቸውም በቀሪም ነቢያቶች ላይ ሰላትና ሰላሙን ያውርድ። يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم عز الإسلام والمسلمين وأذل الشرك والمشركين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا غائبا إلا رددته ولا مريضا إلا شفيته ولا فقيرا إلا غنيته ولا مهموما إلا كشفته اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة.